አልቻልሽ? አዎ እሱ ልብ ማለት ይችላል። ሁሌም እኮ አብራው ነች። መኝታ ቤቱም ትገባለች። ደግሞ ለሁሉም ሰው የቅርቡ እንደሆነች አድርጎ ነው የሚያስተዋውቃት። ታዲያ ወንድ ልጅ ደግሞ ቦታ ላልሰጣ ሴት እንደዚህ ያደርግ እና ይፈልጋታል ማለት ነው በቃ። አዎ ደግሞ ይሄ ነገር ቤተሰብ ጋር የደረሰ ትልቅ ነገር ነው። ለምንድን ነው ቆይቴ ወደዚህ ማመጣው? ትመጣለች። ያው እንደው መጣች። እቴ ወንድሜ እባክህ አረፈን። እሺ ቁጭ። እንኳን ደህና መጣ። እንኳን ደህና ቆይሽ። እንዴት ነሽ? እንዴት መጣ? መምጣትህን አላወኩም ነበር። አዎ እኔም እንደዛ እንዲሆን ፈልጌ ነው። የእውነት ተሳክቶልሃል። ደንግጫለሁ። እቴ ቆይ ለምንድን ነው እንደዚህ ጥለሽኝ የጠፋሽው? አልጠፋውም ወንድሜ፣ እዚህ እኮ መቆየት ስለነበረብኝ ነው። ማን ነው ቆይ እኔን እንደዚህ ያስረሳሽ? ያው አምነን ነዋ። እንዳየሁት ከሆነ አምነን የኔን እህት ለመንጠቅ ትግል ላይ ነው። እኔ ደግሞ እንደተሳካለት ነው የሚሰማኝ። እሺ ሶበር ላይ ምን ታደርጊያለሽ? ምንም እያለፍኩ ነበር። ወደዛ ለመሄድ እኮ በዚህ ማለፍ አይጠበቅብሽም ቤሌ። የመጣሽበትን ነገር ንገሪ ወይዘሪት ቤሌ። ማርያም ትወዳታለህ እንዴ? አዎ። ምን ነው ይሄ ጉዳይ እኮ አንቺን አይመለከትም። እንዲሁ እንደቀላል? አንቺ እኮ ከዚህ ባነሰ ጊዜ ውስጥ እኮ ነው ልብሽን ለሌላ ሰው የሰጠሽው። በምን እርግጠኛ ነህ በዚህ ነገር? በጣም በብዙ ነገር። መቼም አሁን ያደረግሽ ያለውን ነገር አስቤበት አይደለም እንደማትይ እርግጠኛ ነኝ። አስቤበታለሁ። እንደውም እንደዚህ ጊዜ በደንብ አስቤበት አላውቅም። ገባክ? በጣም ጥሩ። ስታስቢ ታስቂኛለሽ። ስሚ ቤሌ፣ የማልፈልገውን ሰው እንደሆን እያደረግሽ ተቀየር። ምን ነው መጥፎ ነገር ሰምተን ለመቀየር ከምታስብ ስንት ጊዜ ስመክር ሰምተኝ በነበረ። ዛሬ ላይ እንደዚህ አይነት ቦታ እንገናኝ ነበር። ሁሌም አንቺ